ዛሬ እንግዲህ ቤተሰብ ዛሬም በድጋሚ ቢኒ መጥቷል። እንግዲህ ትናንት አጠጥተው አስግረው ፋይሉን ለማስጠፋት ነበረ። መግቢያው ላይ እንደሰማችሁት ፋይሉ ለእኔ ትልቅ የህይወቴ ዋጋ ነው። ያ ማለት ፋይሉ ከጠፋ እኔ ብሩኬ ጋር ብር ይሆናለው ነው እንግዲህ ለገባችሁ ማለት ነው አማርኛዋ። እሱ እንግዲህ ትናንት እንዳልጠፋ ዛሬ ቢኒ መጥቶ እርግጠኛ ሁነናል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ በብዛት ኮሜንታተሮች ተጠንቀቅ ቢኒ ተጠንቀቅ ነው በብዛት ያ እንግዲህ ዛሬ ቢኒ መጥቷል። ሰምቷል። ትንሻው ሞቅ ብሎ ነበር አለ። ግን ራሴን ካወቅኩ በኋላ መግቢያው ላሳየው ያው ፋይሉን ለማስጠፋት ነበር። እኔ እንግዲህ አላጠፋም ይሄን ያህል እኮ እኔ እንትን አይደለሁም ምናምን እያለ ነው። ቢሆንም ግን ቢኒ እንግዲህ ተረጋጉ፣ የሰውም ህይወት መልሳ አትበጠብጥም የብሩክና ሀይሚን እያለ ነው። ቢኒ የውልህ ወንድ ልጆች ሴት ልጅ ካፈቀራችሁ በጣም የዋዎች ናችሁ፣ ታምናላችሁ። እውነቴ ነው ታምናላችሁ። ሴትም ልጅ እንደዛ። ሴት ልጅ ግን ብልህ ናት። የምታፈቅረውን ወንድ እንዴት አርጋ አያያዝ ታቅበታለች። እናንተ ግን የዋዎች ናችሁ። ስለዚህ ቢኒ ዚግ አሁንም ተጠንቀቅ። ልጅቷ አንድና አንድ አይተሃል። ትናንት አንተን አስግራ ወዳው ነው ለብሩኬ ሙዚቃ ሜሽን ያረገችለት። በጣም ገርሞኛል። ፍቅሬ እኔ ነው ከልጅ አባጋ ነው የምኖረው ምናምን የሆነ ግጥም በጣም የሚደብር። አንድ ሴት ልጅ አንድ ወንድ ልጅ ቆቅ ብሎ ከተፋ በቃይ ካለ ለምን ሴቷ የፈለከ ባልተማመነበት ባልሆነው ባልተረጋገጠው ነገር ልጁ ባልሆነ ገና ያምንልኛል ብሎ ይሄን ያህል ያዙ ልቀቁኝ። እሱም እኮ ነፃ አይደለም። በቃ በልቡ ውስጥ ያለችው የሚያፈቅራት ሴት የሚያፈቅራት ሴት እያለ ይሄን ያህል አንቺ ሜሽን አርገሽ በብሩኬ ስም ያዙ ልቀቁኝ መቼም አይሳካልሽም መቼም። አዎ የቡታጅራ ሴቶች በድግምት ነው ወንድ ልምቢ ሲላችሁ በመተት ነው ወደ እናንተ የምታረጉት። ይኸው ይፋ እየወጣን ነው ማንነታችሁ ማለት ነው። አዎ በሱልታረጊት ግን ደግሞ ፈጣሪ አያረገውም። በብሩኬና በሀሚ እንዲህ አይነት ነገር በሌላው እንዳየነው በእነሱ አይሆንም። የልባቸው የውስጣቸው አይቶ ይረዳቸዋል። አንቺ መቼም አይሳካልሽም እዩ። በዚህ ነገር ሰውን በመሰሬን ያረጋለሁ እውነት አይሳካለሁ። ቢሳካላችሁ መጨረሻችሁ አያምርም፣ ጥሩ አይደለም። እውነት ተው፣ ሰው ሳይሆን ፈጣሪያችሁን ፍሩ። ፈጣሪያችሁን ፍሩ ሴቶች። ምን እየተካሄደ ነው ሀገራችን? በጣም የሚያስጠላ ነገር እያየን ነው። ምን አይነት ለትውልድ የምታስተምሩት ትምህርት ቆሻሻ ነው። እውነቴ ነው። እንደ አይነት ስራ ባሰሩ ጥሩ ነው። ትውልድ እያበላሻችሁ ነው። እና እዩ እንግዲህ አሁንም ወደ ማባበሉ ሂዳለች ቶች። አሁንም ቢኒ አጥፋልኝ እሱ ደግሞ አላጠፋም እያለ ነው። አላምንሽም እያለ ነው። አዎ አትመናት፣ እባብ ናት። አንተ ደግሞ አትሽለጥለጥ። ወንድ ልጅ አይደለ እንዴ? መግቢያ እየሰራች አረካቷን እያየ እንዴ ነው የምታምናት? ከቻልክ ቢኒ ፋይሉን 2 ቦታ አድርገው። እውነቴን ነው 2 ቦታ አድርገው። አዎ አጥፍቼዋለሁ በላት። ከዛ የሆነ ነገር እፈጥራለሁ ካለች ታሳያታለህ፣ ይፋ ታደርገዋለህ ማለት ነው። እኔ ለምንድን ነው ቆይ እዚህ ጋር ይሄ ፋይል እህቶቼ በብሩኬ የተያዘ ፋይል ነው። ለምን በውሸት ብሩኬን የሷ ለማድረግ የተያዘባት ፋይል ነው እንዲህ አንገበገባት። ያን ፋይል ደግሞ ቢኒ ምን አለ ለብሩኬ በውስጥ ሰጥተህ ወይ ለህዝቡ ይፋ አድርገህ ብሩኬ ህይወታቸው እውነቴን ነው እሱም እፎይ ብሎ በጎናቸው ቢተኙ ሀሚም ጥርጣሬ ይዛ ከሚኖሩ ምን አለ ብትገላግለን። ፋይሉን ለምን ግልጽ አታረግም እንዴ? ቢኒያም ይችል እኮ አትጠቅምህም። እውነቴ ነው። ፋይሉንም ብታጠፋ አትሆንህም፣ ባታጠፋ አትሆንም። ስለዚህ ፋይሉን ግልጽ አርገው። እንደገና ደግሞ ፋይሉን ያው ግም አስቀረውና ኮፒልንከ ምንድን ነው ግም አስቀረውና ከራስ ጋር አውቀህ ያው አጥፍቻለሁ በላት። ከዛ ምን እንደምታረግ ከዛ በኋላ ጉዷ ይታያል። እውነት ፈጣሪ ያጋልጣት። ይቺ መሰሪ እባብ ናት። በጣም እውነት በጣም እንደዚች አይነት ሴት ደግሞ አይቻላቅም። ረረረ ተጠንቀቁ። ለማንኛውም አሁን ችግሩ ልንገራችሁ ቶጂ ችግር የሚፈጥረው
እዩ አዲስ አበባም ልጇን ይዛ ብትሄድ ቤቱን ታውቀዋለች። ገብቷችኋል? ቤቱን ባታውቀው የትም አታገኛቸውም። እውነቴን ነው። ቤቱን ታውቀዋለች። ያ ነው የሚደብረው። በአሁኑ ሰዓት ሰውንም መቅረብ ሰውንም በጣም እኔ እንጃ የሚያስፈራ ዘመን ያለ ነው። እያያችሁት ነው፣ እያየን ነው ይፋ። ስለዚህ ለማንኛውም ብሩኬና ሀይሚ በጣም በጣም ጥንቃቄ አድርጉ። አዲስ አበባ ገባይ ሲባል በተለይ በር ባከፍቱ ጥንቃቄ አድርጉ። ልጅቷ ምን ይዛ እንደምትመጣ የምታውቁን ነገር የለም። ሆም ብላ ቁማ ተነስታል። እነሱን ለማለያየት እህቶች፣ እነሱን ለማለያየት እና በዚህ በኩል ቢኒ ደግሞ እንግዲህ ኮሜንታተሩም ተጠንቀቅ እያለህ ነው። ፋይሉን አርቀው፣ ልጅቷ ምን እንደምታረግህም አይታወቅ። ተጠንቀቅ፣ እውነት በጣም ተጠንቀቅ። አብረን አምሳ እንብላ ና ሻይን ጠጣ ስትል እሺ አትበላት። እውነቴን ነው። ምን እንደምታረገ አታውቅም። ፋይሉ እጇ እስኪገባ የማታረገው ነገር የለም። እውነቴን ነው። አትመናት ቢኒ፣ እባክን ተጠንቀቅ። ምን አይነት እባብ! እውነቴን ነው። እዩ ለምን አረግሽ ብሩኬን ይላታል። ምን ችግር አለው? ሜሽን ለምን አረግሽ ቲክቶክ ይላታል። ምን ችግር አለው? ብሩኬ እናቴ አያይሽም፣ ረስቶሻል እስከ መፈጠርሽ። የኔ እናት አክ ብሎ ተፍቶሻል። ሴትነትሽን አታራክሽ። ብሩኬ ሴት እንኳ ቢያጥ አንቺን አይፈልግሽም። ብሩኬ ከሀይሚ እንኳ ቢለይ አይለይም፣ ፈጣሪ የማያርገው አንቺን አይፈልግሽም። እውነቴን ነው። ቸክ አያረግሽም። ሴትነትሽን አታራክሽ። እውነቴን ነው። አታራክሽ። በጣም ታሳፍሪያለሽ። ይኑሩበት ህይወት። በቅናት በመሰሪነት ፍቅር የለም፣ ትዳር የለም። ጥሩነት ግን ለራስሽ ነው። ጥሩ ነገር ደግሞ ብታረጊ ብትሰሪ ለልጅሽ ነው። እውነቴን ነው። የማያፈቅርሽን ወንድ በሴራ አገኛለሁ ስትይ የሚያፈቅርሽን ደግሞ ታጫለሽ። መጨረሻሽ ምን ይሆናል? መውደቂያሽ መጨረሻሽ አያምርም። እውነት ጥሩ አይደለም። ለማንኛውም ሀሚና ቡራ ፈጣሪ ጠብቃችሁ። ግን ሳትሰሙ ሳታያቀሩ የሚሰራው ቪዲዮ ብትጠነቀቁ ጥሩ ነው። ተጠንቀቁ። እውነቴን ነው። በሌላው ትምህርት ውሰዱ። በምናየው ነገር ትምህርት ውሰዱ። ችላ አትበሉ። ሰው አትመኑ። ዘመኑ ከፍቷል። እዩ ደግሞ መቼም አይሳካልሽም። መቼም መሰሪ